ሞጁል 1 የደንበኛ መብቶችና ደንበኞች የሚኖሩበት ቦታ። ዓላማ: ይህ ክፍል የደንበኞችን መሰረታዊ መብቶች፣ እንደ ክብር እና ግላዊነት ያሉትን መብቶች ያስተምራል። በተጨማሪም ተንከባካቢዎች እነዚህን መብቶች እንዴት እንደሚያከብሩ እና እንደሚጠብቃቸው ያስተምራል። እንዲሁም በሁሉም መኖሪያ አካባቢዎች ውስጥ ተንከባካቢዎች ስነ ምግባርን፣ ደህንነቱ የተጠበቀ አገልግሎትን እና ደንበኛን ያማከለ እንክብካቤን የሚያረጋግጡ ፖሊሲዎችንና መመሪያዎችን ለተንከባካቢዎች ዕውቀት ይሰጣል። ይህ ሞጁል 2 ትምህርቶች አሉት። ትምህርት 1 የደንበኞችን መብት መረዳት። ትምህርት 2 ደንበኞች የሚኖሩባቸው ቦታዎች። ትምህርት 1 የደንበኞችን መብት መረዳት። ዓላማ: ሁሉም ደንበኛ የራሱ የሆነ መብት አለው። ተንከባካቢዎች የደንበኞችን መብትና ነፃነት መጠበቅ አለባቸው። እነዚህን መብቶች ማወቅ አክብሮትና ስነ ምግባር ያለው እንክብካቤን ያረጋግጣል። ግላዊነት (ፕራይቫሲ): ግላዊነት የእያንዳንዱ ደንበኛ መሰረታዊ መብት ነው። ይህም ማለት ማንኛውም ደንበኛ የግል እና የሕክምና መረጃቸውን በሚስጥር የመጠበቅ መብት አለው። እንደ ተንከባካቢ፣ ስለ ደንበኛ ጤና፣ የግል ሕይወት ወይም የገንዘብ ጉዳዮች ማንኛውም ዝርዝር መረጃ ከአስፈላጊ ግለሰቦች ጋር ብቻ እና በደንበኛው ፈቃድ መሆኑን የማረጋገጥ ኃላፊነት የእርስዎ ነው። ይህ ደንበኛ ለተንከባካቢው ያለውን እምነትና ክብር ይጨምራል። ግላዊነትን ማክበር ማለት በእንክብካቤ ወቅት አካላዊ ድንበሮችን ማክበር ማለት ነው። ለምሳሌ፣ የግል እንክብካቤን በሚሰጡበት ጊዜ ሁልጊዜ ደንበኛው ምቾትና ደህንነት እንዲሰማው ያድርጉ። ግላዊነትን ለመጠበቅ በሮችና መጋረጃዎች መዘጋታቸውን ማረጋገጥ አለብዎት። እነዚህ ቀላል ድርጊቶች ክብራቸውን ለመጠበቅ ያግዛሉ። ከአካላዊ እንክብካቤ ባሻገር፣ ግላዊነት ወደ ደንበኛው ግንኙነትና የግል ቦታ ይዘልቃል። ደንበኞች ያለምንም ፍርሃት ስልክ የመደወል እና እንግዳን የመቀበል መብት አላቸው። ደንበኞች የሚላክላቸውን ፖስታ ማንም ሳይከፍተው የማግኘት መብት አላቸው። እንደ ተንከባካቢ፣ የደንበኛውን ምስጢርና መረጃ መጠበቅ ግዴታዎ ነው። የሕክምና፣ የገንዘብ እና የግል መረጃ ለሚያስፈልጋቸው የእንክብካቤ ቡድን አባላት ብቻ መጋራት አለበት። ይህም ዶክተሮችን፣ ነርሶችን ወይም ሌሎች በደንበኛው እንክብካቤ ውስጥ የተሳተፉ ባለሙያዎችን ሊያካትት ይችላል። የደንበኛን ግላዊነት ከሚጠብቁ ቁልፍ ሕጎች አንዱ ሄልት ኢንሹራንስ ፖርታቢሊቲ አንድ አካውንታቢሊቲ አክት (ሂፕ) ነው። ሂፕ የጤናን መረጃ የሚጠብቅና የሚያረጋግጥ የፌዴራል ሕግ ነው። ሂፕ የጤና መረጃ እንዴት ጥቅም ላይ እንደሚውልና እንደሚጋራ ጥብቅ መመሪያዎች የሚያወጣ ሕግ ነው።
ተንከባካቢዎች እነዚህን ሕጎች መረዳትና መከተል አለባቸው። ተንከባካቢዎች እነዚህን ሕጎች በመከተል የደንበኞችን መረጃ፣ ምስጢር እና የግላዊነት መብት ማስጠበቅ ይኖርባቸዋል። ግላዊነትን መጠበቅ ማለት ሕጎችን መከተል ብቻ አይደለም፣ ነገር ግን ደንበኞችዎን እንደ ግለሰብ ማክበር እና በእነሱ እንክብካቤ ውስጥ ደህንነት እንዲሰማቸው ማድረግ ነው። ክብር ዲግኒቲ ክብር በእንክብካቤ ውስጥ ካሉት ዋና ክፍል አንዱ ነው እና እያንዳንዱን ደንበኛ በአክብሮትና በርህራሄ ማስተናገድ አስፈላጊ ነው። እያንዳንዱ ደንበኛ የተለያየ ነው። ደንበኞች የራሳቸው ፍላጎት፣ ስሜት እና የህይወት ተሞክሮዎች አላቸው። ተንከባካቢዎች እነዚህን የህይወት ገጽታዎች ማክበር እና ዕውቅና መስጠት አለባቸው። ይህ ማለት ትሁት መሆን ብቻ ሳይሆን እርስዎ በሚናገሩበትና በሚያዳምጡበት ወቅት መጠንቀቅን ጨምሮ ነው። የደንበኛን ክብር ለማክበር ሁልጊዜ በትህትና ይናገሩ እና የሚናገሩትን በጥሞና ያዳምጡ። በተቻለ መጠን ደንበኞች ምርጫ እንዲያደርጉ ነፃነትን ስጧቸው፣ በተለይም ከእንክብካቤ እቅዳቸው ጋር በተያያዙ ውሳኔዎች። ደንበኞች ስለ ራሳቸው ሕይወት የመወሰን መብት ሊኖራቸው ይገባል። መቼ እንክብካቤ እንደሚያገኙ፣ ምን አይነት ሕክምና እንደሚሰጣቸው፣ ወይም ጊዜያቸውን እንዴት ማሳለፍ እንደሚመርጡ ሊጠየቁ ይገባል። ተንከባካቢዎች የደንበኞችን ምርጫ ሲያከብሩ የደንበኛን ክብር ይጠብቃሉ። በሁኔታቸው ምክንያት ደንበኛን ከሰብአዊነት ዝቅ አያድርጉ ወይም አነስ አድርገው አይመልከቷቸው። ሁሉም ደንበኞች አረጋዊ፣ ሕመምተኛ ወይም አካል ጉዳተኛ በሰብአዊነትና በአክብሮት ሊታከሙ ይገባቸዋል። የደንበኛን ክብር ለመጠበቅ ደግነት እና ታጋሽነት ቁልፍ ናቸው። ሁሉም ደንበኞች ሊከበሩና ሊሰሙ ይገባል። ይህ የእንክብካቤ መሰረታዊ ነገር ነው። ይህ ማለት ሁልጊዜ እንደ ተንከባካቢ በሙያዊ እና በርህራሄ መንገድ እንክብካቤ መስጠት አለብዎት። የደንበኛን ክብር የማክበር አንዱ አካል ደህንነታቸውን ማረጋገጥንም ያካትታል፣ በአካል ብቻ ሳይሆን በስሜታዊና በአእምሮም ጭምር። ደንበኞች በእንክብካቤያቸው ውስጥ እንደተከበሩ እና ደህንነት ሲሰማቸው፣ በተንከባካቢ እና በደንበኛ መካከል እምነት የሚጣልበት ግንኙነት ይገነባል። ተንከባካቢዎች እነዚህን የክብር መርሆች በማክበር ለደንበኞቻቸው ዋጋ መስጠት፣ ደንበኞቻቸውን መስማት እና የደንበኞቻቸውን ደህንነት መጠበቅ ይኖርባቸዋል። ይህ የጥራት እንክብካቤ መሰረት እና የእንክብካቤ ሙያ አካል ነው። ውሳኔ ማድረግ ኦቶኖሚ ውሳኔ ማድረግ ለሁሉም ደንበኞች ወሳኝ መብት ነው። ደንበኞች ስለ ራሳቸው እንክብካቤ እና ሕይወት ውሳኔ የመስጠት መብት አላቸው ማለት ነው። ተንከባካቢ እንደመሆኑ ደንበኞች ስለ ሕክምና፣ የኑሮ ሁኔታ እና ሌሎች የእንክብካቤ ገጽታዎች በሚደረጉ ውሳኔዎች ላይ እንዲሳተፉ ማበረታታት አስፈላጊ ነው። ደንበኛዎች በምርጫዎቻቸው ላይ ስለ መድኃኒቶች ወይም የእንክብካቤ እቅዶችም ቁጥጥር እንዳላቸው ሊሰማቸው ይገባል።
ምንም እንኳን አንድ ደንበኛ በህመም ወይም በአካል ጉዳት ምክንያት በራሱ ውሳኔ ማድረግ ባይችልም፣ ውሳኔ የማድረግ መብቱን መደገፍ አሁንም አስፈላጊ ነው። ይህ ማለት በተቻለ መጠን በውሳኔዎች ውስጥ ማሳተፍ ማለት ነው። ይህም አማራጮችን በግልጽ በማብራራት፣ የአሰራር ሂደቶችን በመወያየት ወይም በቀላሉ የእነርሱን አስተያየት በመጠየቅ ነው። በተቻለ መጠን ምርጫቸውን ያክብሩ እና አማራጮቻቸውን መረዳታቸውን ያረጋግጡ። አንድ ደንበኛ ለራሳቸው ውሳኔ ማድረግ ካልቻሉ፣ ሕጋዊ ወኪላቸው ወይም የጤና እንክብካቤ ተኪ እነርሱን ወክለው ውሳኔ እንዲያደርጉ ለመርዳት ጣልቃ መግባት አለባቸው። ደንበኞች እንክብካቤን፣ ሕክምናን ወይም መድኃኒትን አለመቀበል መብት አላቸው። ለምሳሌ፣ አንድ ደንበኛ አንድን መድኃኒት ወይም ሕክምና ላለመውሰድ ከመረጠ፣ ይህንን ለማድረግ መብት አለው እና ተንከባካቢው ምርጫውን ማክበር አለብዎት። ደንበኞች በሕይወታቸው ላይ የሚፈልጉትን መወሰን ይችላሉ። ለምሳሌ ምን አይነት ጨዋታ መጫወት፣ ምን አይነት ሐኪም፣ ምን አይነት ልብስ፣ እናም ምን አይነት የፀጉር አስራር እና የመሳሰሉትን የመምረጥ መብት አላቸው። በማህበራዊ፣ ሃይማኖታዊ እና ማህበረሰብ እንቅስቃሴዎች ውስጥ መሳተፍና ገንዘባቸውን የመምራት ነፃነት ሊኖራቸው ይገባል። በተጨማሪም፣ ደንበኞች ከአካላዊ ወይም ኬሚካላዊ እገዳዎች ነፃ የመሆን መብት አላቸው። ደንበኞች አጸፋን ሳይፈሩ ስጋቶችን ወይም ቅሬታዎችን መግለጽ መቻል አለባቸው። ከቤተሰቦቻቸው፣ ከጓደኞቻቸው ወይም ከጤና አጠባበቅ አቅራቢዎቻቸው ጋር በተለይም እንደ አዋቂ ቤተሰብ ቤቶች (ኤኤፍኤች) ወይም አጋዥ የመኖሪያ ተቋማት (ኤኤልኤፍ) ውስጥ ሊሆኑ ይችላሉ። እንደ ተንከባካቢ፣ ሁልጊዜም ደንበኞች ውሳኔ የማድረግ መብታቸውን እንዲለማመዱ መደገፍ፣ ደንበኞች ሕይወታቸውን እና ውሳኔዎቻቸውን እንዲቆጣጠሩ ማረጋገጥ ስራው መሆኑን ያስታውሱ። ደንበኞችን በውሳኔዎች ውስጥ በማሳተፍ፣ ምርጫዎቻቸውን በማክበር እና የመምረጥ መብታቸውን በመደገፍ ክብራቸውንና ነፃነታቸውን እንዲጠብቁ ያግዛሉ። የደንበኛ መብቶችን በመጠበቅ ላይ ያለዎት ሚና። የደንበኛ መብቶችን መጠበቅ፣ መብታቸውን ማወቅ ብቻ ሳይሆን፣ በእያንዳንዱ መስተጋብር ውስጥ በየቀኑ እነሱን ማስከበር መሆኑን መረዳት በጣም አስፈላጊ ነው። እንደ ተንከባካቢ፣ የእርስዎ ሚና ደንበኞችን በአክብሮት መያዝን፣ ነፃነታቸውን መደገፍና ግላዊነትን እና ደህንነታቸውን መጠበቅን ያካትታል። ይህንን ከመጀመሪያው ጀምሮ ልማድ በማድረግ፣ ይህም ደንበኞች በእርስዎ እንክብካቤ ውስጥ ሁልጊዜ እንደሚሰሙ፣ እንደሚከበሩ እና ደህንነት እንዲሰማቸው ማድረግ ተገቢ ነው። ትምህርት 2 ደንበኞች የሚኖሩባቸው ቦታዎች ዓላማ፣ የተለያዩ የእንክብካቤ አካባቢዎች ልዩ ጥበቃዎች፣ ፖሊሲዎች እና ሂደቶች አሏቸው። ተንከባካቢዎች እነዚህን ቦታዎች ማወቃቸው ለደንበኞች ደህንነቱ የተጠበቀ እና ተገቢ እንክብካቤ እንዲያገኙ ይረዳል። የረጅም ጊዜ እንክብካቤ ሰራተኞች በተለያዩ የእንክብካቤ መስጫ ቦታዎች ውስጥ ተቀጥረው ይሰራሉ፣ ለተለያዩም አይነት ሰዎችም እርዳታም ይሰጣሉ።
እነዚህ ተንከባካቢዎች ለደንበኞች በጣም አስፈላጊ የሆነ አገልግሎትን ይሰጣሉ። ይህም የደንበኞችን ሕይወት ይጠብቃል። የረጅም ጊዜ እንክብካቤ ሰራተኞች በአደልት ፊልም ሆም፣ በቤት ውስጥ እና በአሲስቲድ ሊቪንግ ቦታዎች ይሰራሉ። የቤት ውስጥ እንክብካቤ ሆም ኬር። የቤት ውስጥ እንክብካቤ ማለት ደንበኞች ከህመሞች እንዲያገግሙ በዕለት ተዕለት እንቅስቃሴዎች ላይ እገዛን ለመስጠት በቤታቸው ውስጥ ለግለሰቦች የሚሰጡ የተለያዩ አገልግሎቶችን ነው። የቤት ውስጥ እንክብካቤ እርዳታ የሚፈልጉ አዋቂዎች በራሳቸው ቤት እንክብካቤን ያገኛሉ። ተንከባካቢዎች የዕለት ተዕለት እንቅስቃሴዎች ድጋፍ ያደርጋሉ። ከግል እርዳታ እንደ ገላ መታጠብ፣ ልብስ መልበስ፣ ነርሲንግ ወይም አካላዊ ሕክምና ያሉ የሕክምና አገልግሎቶችን ያገኛሉ። የቤት ውስጥ እንክብካቤ ትኩረት የሕክምና እና የእንክብካቤ መመሪያዎችን በማክበር የደንበኛውን የግል ቦታና ግላዊነት ማክበር ነው። ተንከባካቢዎች በቀጥታ በደንበኛው ወይም በቤት ውስጥ እንክብካቤ ኤጀንሲ በኩል ሊቀጠሩ ይችላሉ። ፖሊሲዎች የደንበኛውን ነፃነት እና ምቾት ለመጠበቅ ቅድሚያ ይሰጣሉ እና ተንከባካቢዎች አቀራረባቸውን ከደንበኛው የግል ምርጫዎች እና የቤት አካባቢ ጋር ማስማማት አለባቸው። እንክብካቤው ውጤታማና ግላዊ መሆኑን ያረጋግጣል። የአደልት ፊልም ሆም ኤኤፍኤች የአዋቂዎች ቤተሰብ ቤቶች ኤኤፍኤች በዕለት ተዕለት ኑሮ ላይ እገዛ ለሚያስፈልጋቸው ደንበኞች ቤተሰብን የሚመስል አካባቢን የሚያቀርቡ አነስተኛ የመኖሪያ እንክብካቤ ቅንብሮች ናቸው። እነዚህ ቤቶች በተለምዶ ከ2 እስከ 8 ደንበኞች የሚስተናገዱ ሲሆን የመኝታ ክፍል፣ ምግብ፣ ክትትል፣ መታጠብ፣ ልብስ መልበስና መብላት ባሉ የዕለት ተዕለት ተግባራት ላይ እገዛን ይሰጣሉ። አንዳንድ ቦታዎች እንደ የመርሳት ችግር፣ የእድገት እክል ወይም የአእምሮ ጤና ጉዳዮች ላሉ ደንበኞች ልዩ እንክብካቤ ሊሰጡ ይችላሉ። መጠናቸው አነስተኛ ስለሆነ የበለጠ ግላዊ የሆነ የእንክብካቤ አቀራረብን ይፈቅዳሉ። ሰራተኞቹ ብዙውን ጊዜ ከነዋሪዎች ጋር የጠበቀ ግንኙነት ይፈጥራሉ። በስቴቱ ፈቃድ ተሰጥቷቸዋል። ይህም ለእንክብካቤ እና ለደህንነት የሚያስፈልጉትን መስፈርቶች ማሟላታቸውን ያረጋግጣል። እነዚህ ደንቦች በዋክ 388 እስከ 76 ይገኛሉ። በዕለት ተዕለት እንቅስቃሴዎች እርዳታ ለሚያስፈልጋቸው ግለሰቦች የተነደፉ ትላልቅ የመኖሪያ እንክብካቤ ቦታዎች ናቸው። እነዚህ ፋሲሊቲዎች በተቻለ መጠን ለነዋሪዎች ነፃነትን በመጠበቅ እንደ መታጠብ፣ መብላትና የመድኃኒት አስተዳደር ባሉ ተግባራት ድጋፍ ይሰጣሉ። የመርሳት በሽታ፣ የአልዛይመር በሽታ ወይም ስር የሰደደ ህመም ያለባቸውን ጨምሮ የተለያዩ ደንበኞች ያስተናግዳሉ። በተለምዶ ትልልቅ ናቸው። 7 ወይም ከዚያ በላይ ደንበኞችን ያገለግላሉ እና ብዙ ጊዜ የነዋሪዎችን የህይወት ጥራት ለማሻሻል ተጨማሪ ማህበራዊ እና መዝናኛ እንቅስቃሴዎችን ይሰጣሉ። ሰፋ ያሉ አገልግሎቶችን፣ ክፍል፣ ምግብ እና ክትትል ይሰጣሉ። በመንግስት ፈቃድ ተሰጥቷቸዋል።
እነዚህ ደንቦች በዋክ 388 እስከ 78 ይገኛሉ።